ሰው በጣም አጥብቆ የሚወደውን ነገር የሚያገኝ ይመስለዋል። በጣም አጥብቃችሁ ነፍሳችሁ እስከምትጠፋ የምትወዱት ነገር ከሆነ you are not going to get it። ኦኬ አሁን እዚህ ጋር በነገራችን ላይ ሎ ኦፍ አትራክሽን ላይ በጣም በብዙ ከሚተቹ ነገሮች መካከል አንደኛው ይሄ ነው። ውደደው ልብህ አንጀትህ እስከሚነድ ጠቅላላ አቅልህን እስከሚያስድ ድረስ ከወደድከው አንድ ነገር you are going to get it ነው። በዛ አይነት መንገድ አይደለም የሚሰራው ተፈጥሮ። በአእምሯችሁ ውስጥ በልባችሁ ውስጥ ያለው መውደድ እጅግ በጣም ከፍ ሲል ቀጥሎ የሚመጣው ነገር ምንድነው ብትሉኝ ኦብሴሽን ነው፣ አባዜ። ብዙ ጊዜ ሰዎች በጣም ነገሩን ከመውደዳቸው የተነሳ አሁን በተጨባጭ መሬት ካለው ፋክት ጋር ይጣላሉ። ፋክቱ ምንድነው? አሁን ያሉበት ደረጃ ይታወቃል፣ አሁን ያሉበት ቦታ ይታወቃል። በልባቸው ውስጥ የሚፈልጉት ነገር ምንድነው? በአእምሯቸው በምናባቸው ውስጥ ሊፈጥሩ የሚፈልጉት የሆነ ነገር። በጣም መውደድ ማለት አሁን ካለንበት ተጨባጭ ህይወት ወጥተን ከዛ ነገር ጋር ለመተቃቀፍ መሞከር ማለት ነው። ሁለት የሚያስከትለው ችግር አለ። አንደኛው አእምሯችን ውስጥ ከፍተኛ የሆነ የአዲስ ህይወት ክምችት አለ። መሬት ላይ ደግሞ ስንመጣ የሚደረግ የሚነካ ከዛ ከምናስበው ነገር ጋር የሚስተካከል አቻ የሆነ ነገር የለም። ሁለቶቹን ኢነርጂዎች የምናገናኘው ባሰብነው መጠን ባሰብነው ልክ መሬት ላይ ባህሪያችንና አደራረጋችን ላይ ለውጥ መምጣት አለበት። ያ የተከማቸው የአእምሮ ኢነርጂ ፈሶ ወደ ድርጊትና ወደ ተግባር መለወጥ አለበት፣ ወደ ባህሪ መለወጥ አለበት። በአእምሮ ብቻ እያሰብን በመሬት ላይ የሚተገበር የሚነካ ነገር ከሌለ አእምሯችን ውስጥ የተፈጠረው ከፍተኛ የሆነ የኢነርጂ ክምችት የተፈጥሮን ስርዓት ስለሚያዛባ ተፈጥሮ ትመጣና ታነሳዋለች። ስለዚህ በጣም እንወደዋለን፣ ግን እንዳናሳካው የሚከለክለን ኃይል እስካለ እስከሚሰማን ድረስ እንከለከላለን። መሰናክሎች ይፈጠራሉ። በየመንገዶቻችን ላይ ነገሩ እንዳይሆን የሚያደርጉ የሚመስሉ ልክ እንደ ሰው ነፍስና ሐሳብ ያላቸው የሚመስሉ የኛን መንገድ የሚገዳደሩና ዓላማችን እንዳናሳካ የሚያደርጉ ግጥምጥሞሾች ይመጣሉ። ከዚህ ራሳችንን ለማላቀቅ ማድረግ የሚገባን ነገር ምንድነው? 3 የፍላጎት አይነቶች አሉ። ከሶስቶቹ ትክክለኛውንና ልንከተለው የሚገባውን የፍላጎት አይነት መከተል። አንደኛው የፍላጎት አይነት እና የዚህ ዓለም ብዙ ሰው እያወራው የሚኖረው የፍላጎት አይነት ኢንአክቲቭ ዲዛየር ነው። ኢንአክቲቭ ዲዛየር ማለት እናስበዋለን፣ ቢሆን ደስ ይለናል፣ ገቢያችን ቢጨምር ደስ ይለናል፣ የሆነ አገር ሄደን በጣም ቫኬሽን ብንሄድ ብንዝናና እንደ ማንኛውም ሰው የምናወጣው ብዙ ገንዘብ ቢኖረን የምንነዳቸው መኪኖች ዘመናዊ ቢሆኑ እንወዳለን፣ ግን ምንም የምንወስደው እርምጃ የለም። ብዙ ሰዎች በአእምሯቸው ጀርባ የተከማቸ በጣም ብዙ ፍላጎት አለ። በፊት ለፊት በኩል ግን ያንን የሚፈልጉትን የሚያክል አክቲቭ የሆነ ታቅዶበት ሆን ተብሎ የሚደረግ ነገር የለም። ሆን ብዬ አድርጌ ላሳካው ካላላችሁ ፍላጎት ስላለን ወይም ምኞት ስለተመኘን ብቻ የሚሆን ምንም አይነት ነገር የለም። ብዙ ሰዎች ኢንአክቲቭ የሆነ ዲዛይር አላቸው። የሆነ ነገር ትዝ ሲላቸው ወይም የሆነ ቦታ ሄደው ያን ፍላጎት የሚቀሰቅስ ነገር ሲገጥማቸው ብቻ ትዝ ይላቸውና ወደ ቤታቸው ሲመለሱ ይረሱታል። ትዝ ይላቸዋል፣ ይረሱታል፣ ትዝ ይላቸዋል። ነገሩ ጠፍቶም አይጠፋም፣ አርገውም አያመጡትም። እንዲሁ ሸክም እንደሆነ ተሸክመውት የሚኖሩት አይነት የፍላጎት አይነት ነው። ይሄኛው ፍላጎት መቼም አይሳካም። ሆን ብለን የምንፈጥረው ሆን ብለን አስበን የምናደርገው ነገር ካልሆነ እንዲሁ የአእምሮ ሸክም ይሆናል እንጂ እጆች ታትረው የሚፈጥሩት ነገር እስካልሆነ ድረስ the desire remains the desire wish ነው ማለት ነው። ሁለተኛው ኦብሴሽን ነው። ነፍሳችን እስከምትወጣ ድረስ ያን ነገር መውደድ። ከዚህ የተነሳ ምን እናደርጋለን? ሁሉን ነገር እርግፍ አድርገን እንተውና ትኩረታችን ጠቅላላ እዛ ላይ ይሆናል። እንቅልፍ እናጣለታለን። ከቤተሰብ ያለን ግንኙነት ሙሉ በሙሉ ይቋረጣል። ሌሎች ስራዎቻችንን ዝም ብለን ለግብር ይውጣ ያህል ብቻ እንነካካና ጠቅላላ ኢነርጂያችን፣ ጠቅላላ ሐሳባችን፣ ነፍሳችን በሙሉ እዚህኛው አዲስ ሐሳብ ላይ ይሆናል። እንደዛ ከሆነ ምን ይሆናል መሰላችሁ? ምናልባት ግጥምጥሞሾች አንድ ላይ መጥተው ይሄን ነገር ልናሳካው እንችላለን። ይሄን ነገር በማሳካት ሂደት ላይ የምንጥላቸው በገንዘብ የማይገዙ ብዙ የህይወት ነገሮች ስላሉ እነዛ ስለሚወድቁ ልክ ቦታው ላይ ደርሰን ውጤቱ ጋር እንኳ ብንደርስ የምንፈልገውን እንኳ ብናገኝ በዚህ ባሳካነው ነገር ልንገዛው የማንችለው በጣም ብዙ ነገር ከህይወታችን ውስጥ ወድቋል። ለምሳሌ አንዳንድ ሰው ገንዘብ ለማሳካት ገንዘብ ለማግኘት የማይከፍሉት ነገር የለም። ኦብሰስድ ከመሆናቸው የተነሳ
ምንም በቀኝም በግራም በላይም በታችም የሚያዩት ነገር የለም፣ ገንዘብ ብቻ። አሳኩት እንበል። በሂደቱ ውስጥ ጤንነታቸውን ያጡታል። በሂደቱ ውስጥ ብዙ እምነት ያጎላሉ። ጓደኞቻቸውን ያጧቸዋል። ቤተሰቦቻቸው ይበተናሉ። ጤንነታቸው ይበላሻል። ብዙ በገንዘብ ወይም በስኬት ሊገዙ የማይችሉ ነገሮችን መንገድ ላይ ካጠፉ በኋላ የሚፈልጉት ቦታ ላይ ደርሰው እፎይ እንላለን ብለው ሲጠባበቁ ለካ ቦታው ላይ ሲደረስ ባዷቸው ናቸው። ስለዚህ እንደዚህ አይነቱ ህልምና ህልሙ ያመጣልኛል ብለን የምናስበው ነገር ቦታው ላይ ስንደርስ ሳይመጣ ሲቀር እነዚህ የባከኑ 10 እና 20 ዓመታት ወደኋላ ተመልሰን ልናካክሳቸው የማንችላቸውን ነገሮች የጣልንባቸው ዓመታት ይሆናሉ ማለት ነው። በዚህ መንገድ ምሉእ የሆነ በሁሉም በኩል የተሳካ ህይወት የፈጠረ አንድ ሰው የለም። ሶስተኛው እና ሰዎች ሁሉ ሊከተሉት የሚገባው የፍላጎት አይነት ፒውር ኢንቴንሽን ነው። ጄኑዊንሊ ትፈልጉታላችሁ ወይ? ያን ነገር ልታሳኩ የምትፈልጉት የሆነ ነገር አለ ወይ? ምክንያት ይኖራችኋል ወይ? ቤተሰባችሁን ከችግር ማውጣት ወይ በእናንተ ዕውቀት በእናንተ መረዳት ሊፈቱ የሚችሉ የዚህ ዓለም ትላልቅ ችግሮች ሊሆኑ ይችላሉ። ትንሽ ትልቅ የሚባል ነገር የለም። የእናንተ ነፍስ መድባችሁለት ያን ነገር እናሳካዋለን ስትሉ ጄኑዊንሊ ያን ነገር ለማሳካት የሚያስፈልገውን ዋጋ ለመክፈል ጧት መነሳት ቢያስፈልግ ጧት ለመነሳት ባህሪያችሁና ልማዳችሁ ለመስራት የሚገባችሁ ነገር ካለ እሱን ለማድረግ አእምሯችሁ ውስጥ ያሰባችሁትን የሚያክል አካላዊ እንቅስቃሴ በውጭ በኩል ለማድረግ ፈቃደኛ ናችሁ ወይ ነው ትልቁ ጥያቄ። ፒውር ኢንቴንሽን ኦብሴሽን አይደለም። የሆነ ተጠናውቶ እንቅልፍ የሚነሳን ነገር አይደለም። በየደረስንበት አፍታ በየደረስንበት ሞመንት ማድረግ የሚገባንን ነገር እናደርጋለን። ያ ነገር ውጤት ያመጣ ይሁን አያመጣ ይሁን፣ ያ የጀመርኩት ነገር ወደ መዳረሻው ይሄድ ይሁን አይሄድ ይሁን እንቅልፍ አይከለክለንም። ማድረግ የሚገባንን አንዷንም ኑዋንስ ግን አንተው እናደርጋለን። የምናደርገው ነገር ራሱ ውጤት ያመጣል። ይሄ የተፈጥሮ ሂደት ነው። በነገራችን ላይ ማንኛውም አሁን የምናደርገው ነገር ከዚህ ቀጥሎ በሚመጣው ሞመንት ውስጥ ውጤት ያመጣል። ጊዜ ወደ ኋላ ሳይሆን ወደፊት ነው የሚሄደው። አሁን እዚህ ጋር ቁጭ ብዬ ያወራው አሁን ያወራሁት ነገር ሄዶ የሚነካቸው ሰዎች አሉ። እነዛ የተነኩ ሰዎች በህይወታቸው ውስጥ የሚያስተካክሏቸው ውሳኔዎች አሉ። ውሳኔዎቹ ሲስተካከሉ በዚህ ውሳኔ ኢንፍሉዌንስ የሚደረጉ ጥሩ በሆነ መንገድ ቤተሰቦች ይኖራሉ፣ ግለሰቦች ይኖራሉ። ምናልባትም ወደ ትልቅ ደረጃ የሚያድግበት መንገድ ሊኖር ይችላል። ስለዚህ አሁን ያደረግኩትን ነገር ወደኋላ ልመልሰው አልችልም ማለት ነው። በሌላ አነጋገር አሉታዊም ነገር እንደዚሁ ነው። አሁን ያደረግከው ነገር ወደፊት ለፊት ሄዶ ቀድሞ ይጠብቃል። ውጤት ሆኖ ቀድሞ ይጠብቃል። ይህንን በጥሩም ባሉታዊ መንገድ ልንከለክለው አንችልም። ኦኬ። ስለዚህ ይሄን ህግ ማቀው ከሆነ ማንኛውን አሁን ማድረገው ነገር ውጤት ወደፊት ውስጥ እንዳለው ማቅ ከሆነ የምፈልገውን ውጤት ለመፍጠር ወደዚህ ተመልሼ ማድረገውን ብቻ አደርጋለሁ፣ የተቀረውን ለፈጣሪ ተዋለሁ ማለት ነው። ማድረግ የሚገባንን ብቻ በዚህ ሞመንት ውስጥ ካደረግን ሳንሰንፍ ሪላክታንት ሳንሆን ማድረግ የሚገባንን ብቻ በተአማኒነት እያደረግን ከአቅማችን ውጭ ስለሆነው ነገር ኦብሰስድ መሆን ትተን ዝም ብለን ብንኖር የህይወታችን አኗኗር ስታይሉ ራሱ እያመጣ የሚሄደው የውጤት አይነት አለ ደፍኔት። ስለዚህ ፒውር ኢንቴንሽን ኖሮን ትኩረታችንን የሚመጥን የባህሪ ለውጥ፣ የአስተሳሰብ ለውጥ፣ የአዋዋል ለውጥ፣ ነገሮችን የምናደርግበት ለውጥ እስከመጣ ድረስ ያንን ህይወት ስጋ ማልበስ አይቀርም። ለምን መሰላችሁ? በአእምሮ ውስጥ ሲታሰብ ስጋ የሚለብሰው ሲነካ ነው። ስለዚህ የአእምሯችን ውስጥ መልክ የሚመስለውን ነገር በእጃችን እየነካን በሰውነታችን እያደረግነው ከቀጠልን ውጤት ማምጣቱ ስጋ መልበሱ የማይቀር ነገር ነው ማለት ነው። ሁለቶቹን ነገሮች ካደረግን ህይወታችን ይለወጣል። ደፍነት ህጎች ናቸው። ምንድን ናቸው አልኳችሁ? አንድ ሰው ከሚፈልገው ህልም ጋር እንዳይገናኝ የሚያደርገው አንደኛው ነገር ችግሮቻችንን፣ አሁን በህይወታችን ውስጥ ያሉትን ችግሮች አምርሮ መጥላት። ከጠላን ከችግሮቻችን ጋር አብረን ለመኖር ስምምነት ፈረምን እንደማለት ነው። ስለዚህ እንዴት አድርገን ነው የምንፈልገው ነገር የምናሳካው? ከማንፈልገው ህይወት ጋር ተጣምረን እንደዚህ ተቃቅፈን አብረን እየኖርን እንዴት አድርገን ነው አዲስ ህይወት የምንፈጥረው? አይቻልም። ኃላፊ ጊዜ ውስጥ የሚያኖረን ይሄ ነው። ሁለተኛው ለአንዳንድ ሰው እንደሚመስለው በጣም አምርሮ አቅላችንን እስኪያስተን ነፍሳችንን እስከሚያጠፋ ድረስ የምንወደው ነገር በዚህ ምድር ላይ በብዛት አይመጣም። ቢመጣ እንኳ ግን ብዙ ነፍሳችንን የጣልንለትን የሚያክል ውጤት ደግሞ በዚህ በኩል አስጥሎ ነው የሚመጣው።
ምንድነው ማድረግ ያለብን? ፒውር ኢንቴንሽን እናስባለን። ጄኒዩንሊ ማድረግ የሚገባንን ነገር እናደርጋለን። መውሰድ የሚገባንን እርምጃ እንወስዳለን። እየዋለ እያደር የምንወስዳቸው ትንንሽ እርምጃዎች ኮምፓውንድ እያደረጉ በሚመጣው ዘመን በሚመጣው ሞመንት ውስጥ ውጤት እያመጡ ይሄዳሉ። ችግሮቻችንን በመጥላትና ከወደፊቱ ዘመን ጋር ለመገናኘት በመፈለግ ብዛት የምናመጣው ውጤት የለም።